ሰላም ውድ የዚህ ቻናል ተከታታይ ምርጥ ቪዲዮ ይዤላችሁ መጥቻለሁኝ። በጥያቄያችሁ መሰረት የጠፋብንን የኢሜል ፓስወርድ እንዴት ማግኘት እንችላለን የሚል ጥያቄ አብዛኞቻችሁ ስትጠይቁኝ ነበር። የዘነጋነውን የጠፋብንን የኢሜል ፓስወርድ በሁለት መንገድ አብረን እናያለን። አንደኛ ሴቭድ ሆኖ ካለ ያ ማለት አንዳንዴ ፓስወርድ ኢሜል ስንከፍት ፓስወርዱ እዛው ኢሜል ላይ ሴቭ ይሆናል። አንዴ ብቻ በመጫን እናገኛለን ማለት ነው። ሁለተኛ ሴቭ ካልሆነም ደግሞ ጠፍቶብን ረስተን ከሆነም እንዴት እንደምናገኘው አብረን እናያለን ማለት ነው። ኢሜል ፓስወርድ ለማግኘት እንግዲህ መጀመሪያ ሴቲንግ ላይ እንሄዳለን። አንደኛውን ስቴፕ መጀመሪያ አብረን እናያለን ማለት ነው። የመጀመሪያው ድንገት ሴቭ አድርገን ከሆነ እንዴት እንደምናገኘው እናያለን ማለት ነው። የፌስቡክ፣ የቲክቶክ፣ የኢሜል እዛ አንድ ላይ ተጠራቅሞ ሴቭ የሚሆንበት ቦታ አለ። ሴቲንግ ላይ ከገባን በኋላ ጎግልን በመጫን ወደፊት እንሄዳለን። ጎግል የሚለውን በመጫን ወደፊት ይወስደናል ማለት ነው። ልክ ወደፊት ስንሄድ በዚህ መልኩ ይከፍትልናል። ሁለት ሶስት ኢሜል ካላችሁ እዚህ ጋር መቀያየር ይቻላል። ኢሜሉ ራሱ እየተጫናችሁ አንድ ብቻ ከሆነም ደግሞ እዚህ ጋር ከስር ማኔጅ ዩር ጎግል አካውንት የሚል አለ። ማኔጅ ዩር ጎግል አካውንት የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ማኔጅ ዩር ጎግል አካውንት የሚል ከኢሜላችን ስር እናገኛለን። እዚህ ጋር በዚህ መልኩ ሲከፍትልን ሸርተት በማድረግ ሴኩሪቲ የሚለው ስር እንሄዳለን። እዚህ ጋር ሴኩሪቲ የሚለው አለ። ሴኩሪቲን በመጫን ሴኩሪቲ ስር እንገባለን ማለት ነው። የመጀመሪያው ስቴፕ እንግዲህ ሴቭ አድርገን ካለ ከሴቭ ውስጥ ፓስወርዳችንን ለማግኘት በቀላሉ ሴኩሪቲ ስር ከገባን በኋላ ወደታች ሸርተት በማድረግ ወደታች በመውረድ ፓስወርድን ከመጫናችን በፊት እዚህ ጋር ወደታች ወርደን ሴቭድ ፓስወርድ አለ። ሴቭድ ፓስወርድ የሚለን ቦታ አለ ማለት ነው። ፓስወርድ ማኔጀር ይለናል እዚህ ጋር ዩር ሴቭድ ፓስወርድ። ፓስወርድ ማኔጀር ውስጥ አንዳንዴ ዩ ዶንት ሃቭ ፓስወርድስ ይለናል። ያ ማለት ሴቭ የሆነ ፓስወርድ የለም ማለት ነው። ዩ ዶንት ሃቭ ካለን እዚህ ጋር ካለን ደግሞ በቁጥር እዚህ ጋር ስንት ፓስወርድ እንዳለን ሴቭ እንደተደረገ ያሳየናል ማለት ነው። አሁን ዩ ዶንት ሃቭ ነው የሚለው ይሄ። ሌላ ቀይሬ ላሳያችሁ። እዚህ ጋር ደግሞ ዩ ሃቭ 4 ፓስወርድ ሴቭድ ይለኛል። 4 ፓስወርድ እንዳለኝ ይነግረኛል። ሶ ይሄን ለማግኘት እነዚህን ከፍቼ ለማግኘት በመጫን ወደፊት እንሄዳለን። እዚሁ ሴኩሪቲ ውስጥ ይሄን ተጭነን ወደፊት እንሄዳለን። ልክ ወደፊት ስንሄድ እንግዲህ ፌስቡክ፣ ጉግል እና የተለያዩ ያለንን ሴቭ የሆኑ ፓስወርዶችን ይነግረናል። ለምሳሌ እዚህ ጋር ጉግል 48 አካውንት ሴቭ እንደሆነ ይነግረኛል። በመጫን ወደፊት እንሄዳለን። የስልካችንን አሻራ ይጠይቀናል ልክ ስንጫነው ማለት ነው። ወይም ደግሞ የስልካችንን ፒን ይጠይቀናል ፓስወርድ ማለት ነው። እሱን በመሙላት ወደፊት እንሄዳለን። ልክ ወደፊት ስንሄድ ያሉንን ኢሜልና ፓስወርዶች እንዳለ እዚህ ጋር ይደረድርልናል ማለት ነው። የአይን ምልክቷ ዶት አድርጎ ነው ፓስወርዳችንን የሚያሳየን። ኢሜል ከላይ ፓስወርድ ከስር። የአይን ምልክቷን በመጫን ፓስወርዳችንን ኮፒ እናደርጋለን ማለት ነው። እቺ የአይን ምልክቷን ስንጫን ፓስወርዳችንን ያሳየናል ማለት ነው። የመጀመሪያው እንግዲህ በዚህ መልኩ እናገኛለን። ፌስቡክም ከፈለግን እንደዛው። ሶ በዚህ መልኩ ካጣችሁ ከሌለ የሁለተኛው ስቴፕ ዩ ዶንት ሃቭ ካለ ምንም ሴቭ የሆነ ፓስወርድ የለም ካለ ያ ማለት የምናገኝበት መንገድ በዚህ መልኩ አይሆንም። ሁለተኛውን ስቴፕ እንጠቀማለን ማለት ነው። ሁለተኛው እዚሁ ሴኩሪቲ ስር ፓስወርድ የሚለውን እንጫናለን። ሴቭ የሆነ ፓስወርድ ከሌለን ፓስወርድ የሚለውን በመጫን ወደፊት እንሄዳለን። ፓስወርድ እዚህ ጋር አለ እዛው ሴኩሪቲ ስር። ፓስወርድን ተጭነው ወደፊት ስንሄድ ለመቀየር ስለሆነ ፓስወርድ የፈለግነው የመጀመሪያውን እንድናስገባ ይጠይቀናል። የመጀመሪያውን አናውቅም። ሶ ምን እናደርጋለን? ፎርጌት ፓስወርድ የሚል ከስር አለ። ፎርጌት ፓስወርድ የሚለውን እንጫናለን ማለት ነው። እዚህ ጋር ፎርጌት ፓስወርድ የሚለውን ልክ ስንጫን የስልካችንን አሻራ ይጠይቀናል። ኮንቲኒውን እንጫናለን ማለት ነው። ኮንቲኒውን ልክ ስንጫን አንደኛ ፊንገር ፕሪንት መጠቀም እንችላለን። ፊንገር ፕሪንት አሻራ ሞልታችሁ ከሆነ ስልካችሁ ላይ ወይም ደግሞ ስልካችሁን የምትከፍቱበት ፓስወርድ ስልካችሁ ተዘግቶ ሲከፈት የምታስገቡትን ፓስወርድ እሱን ወይም ደግሞ የፊት እንትንም የምትጠቀሙ ከሆነ የፊት ፓስወርድ እሱን ትጠቀማላችሁ። ኮንቲኒው ስንጫን ከእንደዚህ ያለንን ይጠይቀናል ማለት ነው። አሻራ ከሆነ አሻራ፣ ፒን ከሆነ ፒን ፓስወርድ የስልክ ፓስወርድ ይጠይቀናል። ኮንቲኒውን በመጫን አሻራ ከሆነ አሻራ እናስገባለን ማለት ነው። ልክ እሱን ስናስገባ ወዴት ይወስደናል? ወደ አዲስ ፓስወርድ ይወስደናል ማለት ነው። ቹዝ ስትሮንግ ፓስወርድ ይለናል። ፓስወርዳችን ጠንካራ መሆን አለበት። ፓስወርድ ስትሬንግዝ ብሎ ከስር ራሱ ያሳየናል። ሶ እዚህ ጋር ኒው ፓስወርድ የሚለው ቦታ ላይ አዲስ ፓስወርድ እናስገባለን። ፓስወርድ ስትጠቀሙ ደካማ ፓስወርድ መጠቀም የለባችሁም። ለምሳሌ አንድ ፓስወርድ ላሳያችሁ። ኢትዮጵያ ነጥብ 123 ብዬ ልሙላና እዚህ ጋር ላሳያችሁ። ልክ ስሞላው ጉድ ይለናል። ፓስወርድ ስትሬንግዝ የሚል ከስር አለ። ፓስወርድ ስትሬንግዝ ላይ ጉድ ይለኛል እዚህ ጋር። ያ ማለት ጠንካራ ነው። ለምሳሌ 3ቱን 123 የሚለውን ሳጠፋ ፌር ይላል። ነጥቧን ስናጠፋ ፖር ይላል። ያ ማለት ደካማ ነው ማለት ነው። ሶ ፓስወርድ ስትጠቀሙ ነጥብ፣ ሃሽታግ፣ አት ምልክት የሆነ ቁጥር ፊደልና ምልክቶችን ብትቀላቅሉ አሪፍ ነው ማለት ነው።
ኢትዮጵያ የሚለውን ብቻ ስንጠቀም ዊክ ደካማ ነው ይለናል። ነጥብ ስናስገባበት ፌር ነው ይለናል። ቁጥር ስንጨምርበት ጉድ ይለናል። ጠንካራ ለየት ያለ ፓስወርድ ደግሞ ስንጠቀም ስትሮንግ ፓስወርድ ይለናል ማለት ነው። ተመሳሳይ ፓስወርድ ሁለቱም ቦታ ላይ እናስገባለን። ከላይ ያስገባነውን ፓስወርድ ከስርም እናስገባለን ማለት ነው። ከላይ ኢትዮጵያ 1 2 3 ብለን ከስም እንደዛው ተመሳሳይ ፓስወርድ ኮንፊርም እናደርጋለን። ፓስወርዱ ተመሳሳይ መሆኑንና ለመሆኑ የአይን ምልክቷን በመጫን ፓስወርዱ ተመሳሳይ የግድ መሆን አለበት እዚህ ጋር የምታስገቡት። ምክንያቱም የመጀመሪያው አዲስ ፓስወርድ ነው፣ ሁለተኛው ደግሞ እሱን ኮንፊርም ለማድረግ ነው። ከዛ እንግዲህ ይሄን ካደረግን በኋላ ቼንጅ ፓስወርድ የሚለውን እንጫናለን። ፓስወርዱን ቼንጅ እናደርጋለን ማለት ነው። ትክክል ተመሳሳይ ካልሆነ ቀይ ያበራባቸዋል። የአይን ምልክቷን በመጫን ተመሳሳይ መሆኑንና አለመሆኑን ማረጋገጥ ይኖርባቸዋል። ያለበለዚያ ቀይ ያበራባቸዋል። ደካማም ከሆነ ቀይ ያበራባቸዋል ማለት ነው። ይሄን ካደረግን በኋላ ቼንጅ ፓስወርድ የሚለውን በመጫን ፓስወርዳችንን እንቀይራለን። ቼንጅ ፓስወርድ ካንሰል እና ቼንጅ ፓስወርድ ያመጣልናል። ቼንጅ ፓስወርድ የሚለውን በመጫን ፓስወርዳችንን እንቀይራለን ማለት ነው። ሴቭ አድርገን ከሌለ የመጀመሪያው ሴቭ ካደረግን ለማየት ነው። ፓስወርዳችን ኦሬዲ ተቀየረ፣ እንጠብቀዋለን። ደን እስኪልን ድረስ ኦሬዲ ቀይረነዋል። ወደፊት ወደሚቀጥለው ስቴፕ እስኪወስደን ድረስ እንጠብቃለን። እዚህ ጋር ያመጣልናል ፓስወርድ ቼንጅ ሰክሰስፉሊ። ጌት ስታርትድ የሚለውን እንጫናለን። ጌት ስታርትድ እዚህ ጋር ጌት ስታርትድን በመጫን ኮንቲኒው ቱ ዩር ጎግል አካውንት የሚለውን በመጫን ወደ ጎግል እንመለሳለን ማለት ነው። በዚህ መልኩ በሁለት መንገድ የጠፋባችሁን የኢሜል ፓስወርድ በሁለቱም መንገድ ማግኘት ይችላል።